እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ የቤተሰብ አገልግሎት የእግዚአብሔር አጀንዳ እንደሆነ ታውቃላችሁ። ቤተክርስቲያን ደግሞ የእግዚአብሔር የልብ ትርታውና የኪንግደሙ አምባሳደር እንደሆነች ኤምባሲ እንደሆነች ታውቃላችሁ። እና በዚህ ውስጥ ደግሞ የምናገለግልኛ አምባሳደሮች ነንና ይሄ ዛሬ የምናነሳው ርዕስ በጣም ውድና ከፍ ያለ የእግዚአብሔር ሐሳብ ያለበት ርዕስ ነው። ጠላት ደስ እንደማይለው በጣም አውቃለሁኝና ዋናው ቤተሰብ እንዲመታ ቤተሰብ እንዲፈርስ ነው ትልቁ ጦርነቱ። እና ከዚህ አንፃር የከበረ አገልግሎት ነው። የከበረ ዛሬ የሚነሱት ሐሳቦች በሙሉ ከቤተክርስቲያን ጋራ ከእግዚአብሔር ሐሳብ ጋራ የተያያዙ ስለሆኑ ከበድ ያለ ሐሳብ ነው የሚነሳው። የእግዚአብሔርን ቃል በማንበብ እጀምራለሁ። ብዙዎቻችሁ የምታውቁት የነህምያ መጽሐፍ ላይ ምዕራፍ 4 ከቁጥር 14 ላይ ያለውን የተወደደ ክፍል ታውቃላችሁ። እሱን አነበዋለሁ። እንደዚህ ይላል ቁጥር 14 ላይ አይቼም ተነሳሁ ይላል ነህምያ፣ ታላላቆች ሹማምንትም የቀሩትም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታን አስቡ። ስለ ወንድሞቻችሁ ስለ ወንዶችና ስለ ሴቶች ልጆቻችሁ ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኳቸው ይላል። እና ተዋጉ አልኳቸው ይላል። ይሄ የዚህ መጽሐፍ ኮንቴክስት በምንወስድበት ጊዜ በብሉይ ኪዳን ነህምያ የኢየሩሳሌምን ቅጥር የሰራ ሰው ነው። ስለዚህ ቅጥሩ እንዲሰራ ከባዕድ ሀገር ወደ ሀገሩ ተመልሶ ከዛ በኋላ ቅጥሩ እንዲሰራ ህዝቡን እንዴት እንዳስተባበረ ታውቃላችሁና በዚህ ማስተባበር ላይ በጣም ትልቅ ተግዳሮት በሰንበላጥና በኢትዮጵያ እንደተነሳበት ታያላችሁ። ከዚህ የተነሳ ህዝቡን የሚናገረው በቃ ለወንድሞቻችሁ ስለ ወንዶችና ስለ ሴቶች ልጆች ተዋጉ፣ ስለ ቤቶቻችሁ ተዋጉ እያለ ሲናገር ትሰማላችሁ። በዚህ ዘመን በእኛም በአዲስ ኪዳን ዘመን ወገኖቼ አሁን ቅጥር የምንሰራው አይደለም። ይሄ ፊዚካል የሆነ ወል አይደለም የምንሰራው። አሁን ቅጥር የሚሆነው የእግዚአብሔር ማደሪያ የሆነው ቤተሰብ ነው። እና በዚህ ዘመን ያሉ ነህምያዎች ምንድን ነው የሚሉት? እና ቤተሰብ ላይ የተነሳውን ጦርነት ታውቃላችሁና በቤተክርስቲያናችንም እግዚአብሔር በጣም እየረዳቸው በዚህ ኤሪያ ላይ እያገለገሉን ያሉ የአገልግሎቱ መሪዎች አሉ። በጣም በዚህ ዓመት በ2025 እግዚአብሔር ረድቷቸው የተለያየ ፕሮግራሞችን እየተገናኙ በመሰብሰብም እንደገናም ደግሞ እቅድ በማውጣት ፕሮግራሞችን በማዘጋጀት ትምህርቶችንም በመስጠት ተሳትፈዋል። ዛሬ ደግሞ እግዚአብሔር በቆሮት አገልግሎቶች ደግሞ እግዚአብሔር ምን እንደሚል አንዳንድ ነገሮችን አብረን የምንጠያየቅ ይሆናል። መጀመሪያ ከመጠየቄ በፊት ያው ታውቋቸዋላችሁ። ከዚህ ውጪ ላሉት ሰዎች ራሳቸውን ማስተዋወቅ እንዲችሉ ስማቸውንና በዚህ አገልግሎት ውስጥ ደግሞ ድርሻቸውን ይነግሩናል ማለት ነው። ነሰሰሪ ድርሻቸውንም ባይናገሩ ስማቸውን ይናገራሉ። ስማቸውን ሙሉ ስማቸውን ይናገራሉ ማለት ነው። ከአብርሽ ልጀምር። ጌታ ይመስገን። እኔ አብርሃም እባላለሁ። አብርሃም በቀለ ነጋሽ ማለት የኮሚቴ ውስጥ በብዙ ጊዜ አገልግያለሁ። ፕሮባብሊ ከ10 ምናምን ዓመት በላይ ማለት ነው። አይ ቲንክ ሌላ ጊዜ ቢሰጠኝ ብዙ ስለማወራ እዚህ ጋር እግዚአብሔር ይባረክ። በጣም ደግሞ ታዳሚው በጣም ነው የሚቀበለው ሰው አሁን በጭብጨባ ነው የሚቀበለው። እግዚአብሔር ይባረክ። እሺ አሁን ደግሞ ሰናይት እባላለሁ። ከነሱ እኩል አይደለም የጀመርኩት፣ ግን ከኋላ ነው የገባሁት እና እስካሁን አለሁ። እኔ ተሾመ እባላለሁ። የዚህ የቤተሰብ ሚኒስትሪ ውስጥ ሜምበር ነኝ። ሊቀመንበራችን ሰናይት ነች። በነገራችን ላይ እሱን ስላልተናገረች
ሙሉጌታ እባላለሁ። እንግዲህ በዚህ አገልግሎት ጥቂት ከርቀት በፊት ነበር። አሁን ግን 1 ዓመት ከምናምን ነው እዚህ አገልግሎት ውስጥ ከጀመርኩ። እንግዲህ አዲስ ነው ማለት ነው። ነጻነት እባላለሁ። ሂሩት ሙላቱ እባላለሁ። እዚህ አገልግሎት ውስጥ ከሰኒ ጋር ነው የገባ ነው። በፊት ጋሽ ተሾመና አብርሽ ነበር የሚያገለግሉት እና ያኔ ኒድ እንዳለ ስናይ አይ ቲንክ ራሳችንን ቮለንቲር አድርገን 7 ዓመት ይሆነናል ይመስለኛል አብረን እያገለገልን ነው። ተጨማሪ ማስታወቂያ ካስፈለገ ባለቤቴን ይጭሳል። እግዚአብሔርን እጅግ አድርገን እናመሰግናለን። ያው ወደ ጥያቄው ነው የምገባው። ዘመኑን ስትመለከቱ በጣም በቤተሰብ ላይ ያለውን ጦርነት ቅድም እንደነገርኳችሁ እያየለ የመጣበት ጊዜ ነው። ከተለያየ አንግል ብዙ መጽሐፍቶች የሚጻፉበት ቤተክርስቲያንም በተለያየ በመላው ዓለም ያለች ቤተክርስቲያን ትልቅ ተግዳሮት ውስጥ ያለችበት ጊዜ ነው እና በእኛ ቤተክርስቲያን ያለውን እንቅስቃሴ በተመለከተ በዛ እንጀምራለን። ይሄ ጥያቄ ለወንድማችን አብርሃም ቢሆን በጣም ጥሩ ይመስለኛል። በቤተክርስቲያናችን ውስጥ ያለው የቤተሰብ አገልግሎት፣ የመሪዎች ድርሻና ኃላፊነት እንዲሁም በቤተክርስቲያን ውስጥ እስካሁን ይሄ አገልግሎት እየሰጠ ያለውን አገልግሎት ምን እንደሆነ ብታብራራልን ወንድማችን አብርሽ። አይ ቲንክ እኔ እስከማውቀው ድረስና እንዳልኩት ከ10 ምናምን ዓመት ጀምሮ አገልግሎቱ ያው በቤተክርስቲያን ነበረ፣ የፋሚሊ ሚኒስትሪ። እኔ ጆይን ካረኩ በኋላ በአብዛኛው ሰዎችን ማሰባሰብ፣ ቤተሰቦችን ማገናኘት፣ ባልና ሚስቶችም በተለይ አንድ ኦኬዥን ተመርጦ በቃ የፍቅር አገልግሎት በሚባል ነገር ላይ ነበር ያተኮረው። ለዚህም ያው ጋሽ ተሼ ብዙ ጊዜ አትናገር ይለኛል፣ ግን እኔ ብናገር ደስ ይለኛል። ከመስራቾቹ አንዱ ስለነበረ ለ20 ምናምን ዓመት ይህን አገልግሎት ለብቻው ከባለቤቱ ከቲያስቴር ጋር ሆኖ ሲያቀናጅ ነበር እና ይህንን ስሰማ በጣም ነበር እኔ የተነካሁት። በጽናት ዓመት ለዓመት ሳይቋረጥ በዚህ አይነት አገልግሎት ጌታን ሲያገለግል ነበር እና እኔም በዛ ውስጥ ገባው። ከዛ ጊዜ ጀምሮ ግን ብዙ ለውጦች ነበሩ። ከፍ ዝቅ ማለት ነገር ነበር። ግን አሁን ወደ አሁን ያው ቅድም እንዳልከው የቤተ ክርስቲያንና በውጭ ያለው ተጽዕኖ ጠንከር ያለ አሰራር የሚፈልግ ከመሆኑ ወደ ትምህርትም አገልግሎት ገባን ማለት ነው እና በአብዛኛው እንግዲህ አሁን የያዝነው የማስተማር ነገር ነው፣ የመማማር ነገር ነው፣ ልምድን የመቃየር ነገር ነው እና በዚህ ነገር ላይ ነው አብዛኛው አገልግሎት ያለው ማለት ይችላል። እኔ እግዚአብሔር ይመስገን፣ እግዚአብሔርን እንባርካለን። ወንድማችን አብርሽ ጋሽ ተሼ በየዓመቱ በተለይ ቫለንታይን በሚለው የተለያየ ፎቶዎች ወደ ቤታችን መለስ ብለን ስናይ ከባለቤቶቻችን ጋራ በልዩ ልዩ ፎርም የተነሳናቸው ፎቶዎች ትዝ አሉኝ። እሱ አሁን ሲናገርና በእውነት ለረጅም ዓመት ጋሽ ተሼ እንደዚህ በማድረግ ይረሳል አይደል? እንዲህ አይነት ግን ስናስታውስ እግዚአብሔር እናመስግነው። እዚህ ላይ ልጨምር የምፈልገው ምንድን ነው አገልግሎቱን ሲሰራ በራሱ አነሳስ እንደነበረ እና ያው እንደማቀው እኔ እስከማቀው እንደሆነ በራሱ ወጪም እንደሚያገለግል እንደነበረ ይህንን ሁሉ አውቃለሁ እና መቼስ ያው እርሱን ለማሞገስ አይደለም፣ ግን ጌታ እንዴት እንደተጠቀመበትና እኔንም ደግሞ እንዴት እንደሳበኝ ምስክር ለመሆን ማለት ነው የምፈልገው። ጌታ ይባርክ፣ እግዚአብሔር ይባርክ። ጌታን እናመሰግናለን። ቀጣዩ ጥያቄ ለጋሽ ተሾመ ነው። አይ ቲንክ እሱ ስለጀመረው ቤተሰብ የቤተክርስቲያን ዘር እንደሆነች ይታሰባል። የቤተሰብ መጠንከር ደግሞ ለቤተክርስቲያን አስፈላጊ የሚሆነው ለምንድን ነው? ይህንንስ ሀሳብ በመጽሐፍ ቅዱሳዊ እውነት ለማስረዳት ብንሞክር እንዴት መቀመጥ ይችላል?
አመሰግናለሁ ስለ ጥያቄው። በመጀመሪያ ደረጃ ቤተሰብ ምንድን ነው? ቤተሰብ የእግዚአብሔር አጀንዳ ነው ብለህ ጀምረ ነበር ቅድም። በእርግጥም የእግዚአብሔር አጀንዳ ነው። ምክንያቱም ቤተሰብን የጀመረው ራሱ እግዚአብሔር ነው። በኤደን ገነት ሰው ብቻውን ቢሆን አይገባም ብሎ ሔዋንን ፈጥሮ አምጥቶ ጋብቻ እንዲመሰርቱ አደረገ። የመጀመሪያውን ጋብቻ ቤተሰብ እግዚአብሔር ነው የመሰረተው። ለዚህ ነው የእሱ አጀንዳ የሚሆነው እና ይህንን ሲያደርግ መመስረት ብቻም ሳይሆን እነኛን ሁለት ሰዎች አገናኝቶ አንድ ስጋ ትሆናላችሁ። አንድ ሰው ከሚስቱ ጋር ይተባበራል፣ እንደውም ይጣበቃል ይላል አንዳንድ ትርጉም። ስለዚህ አንድ ይሆናሉ፣ አንድ ስጋ ይሆናሉ ብሎ እግዚአብሔር አወጀ። ያንኑ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ላይ ቁጥር 6 መጥቶ አንድ ናቸው እንጂ ሁለት አይደሉም ብሎ ያንኑ አጸናው። ያንን ቃል ድሮ የነበረውን ደገመው። ስለዚህ እግዚአብሔር አንድ ናችሁ ሲል ምን ማለት ነው? በአካል አንድ ናችሁ ሲል ባል ሚስት አንድ ናቸው የሚለውን ልብ እንድትሉ እፈልጋለሁ። ዓለም አታየውም እንደዛ፣ አንድ አይደሉም ነው የምትለው። ጌታ ግን እግዚአብሔር በአጀንዳው መሰረት ባልና ሚስት አንድ ናቸው። አንድ ማለት ሚስትየው ብትባረክ እግዚአብሔር ሁለቱን እሷን ብቻ አይደለም ያየው፣ ሁለቱንም አይቶ ሁለቱንም ነው የባረካቸው ነው የሚባለው። ስለዚህ ባልና ሚስት አንድ ናቸው የሚለው የባል በረከት የሚስት ነው፣ የሚስት በረከትም የባል ነው። የባል ስኬት የሷ ነው፣ የሱም ስኬት የሷ ነው። ስለዚህ ሁለቱ አንድ ናቸው የሚባለው እንደዛ ነው። የኔ እሷ ወይንም እሱ የሚባል ነገር የለም በትዳር ውስጥ። እኛ ነው የሚሆነው፣ ምክንያቱም አንድ ሆነዋል። ስለዚህ የአንዱ ጉለት የአንዱ ድካም የሁለቱም ነው የሚሆነው። የአንዱ ደስታ የሁለቱም ደስታ ነው። ባል ለብቻው የሚደሰትበት የለም፣ ሚስት ለብቻ የምትደሰትበት የለም። ስለዚህ አንድነት የሚለው እሱን ያሳያል። እንደገና ደግሞ በአንድ አካል ውስጥ አንድ ናቸው። አካሉ ልክ እንደ ብልታችን ማለት ነው። አንዱ ሰውነታችን የሰውነታችን ክፍል ቢታመም ሁሉ ይታመማል። ሚስትም እንደዚህ ሆነች። አንድነት ከሆነ ያ ሁሉ አለ ማለት ነው። ህመሙ የጋራ ነው የሚሆነው። ይሄ ልብ ማለት ያስፈልጋል። ይሄ በመሆኑ ምክንያት ይታያቸዋል። ባል ሚስት አንድ ሆነው በዛ አንድነት የሚገለጠው በዛ ቤት ውስጥ የሚኖረው ሰላም ይታያቸዋል። ያለው የመንፈስ አንድነት ይታያቸዋል። ዳት እግዚአብሔር የሚያየው እንደዛ ነው። እንደ እግዚአብሔር ፈቃድና እንደ ሐሳቡ የተጣመሩ ባልና ሚስት በትዳራቸው እግዚአብሔርን ያከብራሉ። ሰላም፣ ፍቅር የነገሰበት ይሆናል። መከባበር ያለበት፣ መተባበር ያለበት፣ መደማመጥ ያለበት፣ አንዱ ከሌላው የመብለጥ የማነስ ነገር የሌለበት። ነገር ግን በግብር ይለያያሉ። የሥራ ድርሻ አላቸው። በግብር ይለያያሉ፣ ግን በመንፈስ ሁለቱም አንድ ናቸው። ስለዚህ ይሄ አይነቱ አንድነት ያላቸው ቤተሰቦች በቤተ ክርስቲያን ውስጥ ሲሰባሰቡ ምን እንደሚሆን ይታያቸዋል። ያለው አንድነት ይታያል። እንደዚህ አንድ የሆኑ የተጣበቁ ሰዎች፣ አንድነታቸውን የጠበቁ ሰዎች ቤተ ክርስቲያን ውስጥ ሲመጡ የቤተ ክርስቲያን አንድነት የበለጠ ይጠብቃል። ይህንን አንድነት
የማይፈልግ ቤተ ክርስቲያንን የሚጻረር ይህንን ቤተሰብን አታክ የሚያደርገው ሰይጣን ቤተ ክርስቲያንን አታክ ከማድረግ ለምን በቀላሉ ትዳርን ማፍረስ ትዳርን በማፍረስ ቤተ ክርስቲያንን ለመጉዳት አንድነት ለማሳጣት ሰይጣን ተክቶ ይሰራል። ስለዚህ የመጽሐፍ ቅዱሳዊ እሳቤው ለጠንካራ ቤተ ክርስቲያን ጠንካራ ፋሚሊ የተከማቸበት ያለበት ቤተ ክርስቲያኑ በጣም ጠንካራ ይሆናል። አንድነት ያለው የመንፈስ አንድነት ያለው ይሆናል። ጌታ እንደ ልብ የሚሰራበት የሚታዘዙ እሺ የሚሉ ይቅር የሚባባሉ ባልና ሚስቶች ስላሉ የሚደማመጡ ስላሉ በቤተ ክርስቲያን ውስጥም ያ ነገር ሪፍሌክትድ ይሆናል። ያንን ሁኔታ ይሄ ነው መጽሐፍ ቅዱሳዊ እንትን። ከዚህ ውጪ ያለው በዓለም ያለው የክርስቲያን ፋሚሊ ቤተሰብ ከዓለም ፋሚሊ አንድ አይደለም፣ አይመሳሰልም፣ የሚያገናኘውም የለም። ያ ከስርዓቱ ከእግዚአብሔር ከመስራቹ ሀሳብና ዓላማ የወጣ ነው። ስለዚህ የክርስቲያን ቤተሰብ ሰላም የሰፈነበት፣ ፍቅር ያለበት፣ መተባበርና መተጋገዝ ያለበት፣ አንድነት ያለበት፣ ጽኑ አንድነት ያለበት ቤተሰብ ስለሚሆን ቤተ ክርስቲያንም እንደዚሁ ጽኑ ትሆናለች። እግዚአብሔር ይመስገን። ክብር ሁሉ ለእግዚአብሔር ይሁን። ጠለቅ ያሉ ሀሳቦችን ጋሽ ተሼ አንስቷል። ወደ ሶስተኛው ጥያቄ ከመሄዳችን በፊት ያው ጋሽ ተሼ ያነሳቸውን ሀሳቦች ደጋግሞ እንደ ቤተክርስቲያን ማሰብ ያስፈልጋል። ይሄ ትሪኒቴሪያን ፒክቸር ነው ያለው ትዳር ነው የሚለው ስላሴያዊ ምንጭ ያለው ነው ቤተሰብ እና አንዱ ፋውንዴሽኑ እሱ ነው ማለት ነው። ስላሴያዊ የሆነ እይታ ሊኖረን ይገባል እንደ እግዚአብሔር ቃል። ያ ብቻ ሳይሆን ደግሞ ሰውን የፈጠረው ወደ ጀነሲስ ሄደ ስናይ የጀነሲስን ፒክቸር ስናይ ኢሜጅ ነው የምናየው፣ የእግዚአብሔርን ኢሜጅ እና አይደንቲቲው ነው የምናየው። አይደንቲቲው ደግሞ አሁን እንደምታዩት ብዙ አይደንቲቲዎች በጣም ዲፎርምድ ሆነው መልካቸውን አጥተዋል እና ስለዚህ እሱን ነው ከዓለም የተለየ እንደሆነ ያስቀመጥክበትና ሚሽናልም የሆነ አሁን አዳምና ሔዋንን ሲጠራቸው እግዚአብሔርን ለማክበር ነው። ቤተክርስቲያንንም ሲያስነሳ ለሚሽን ነው። ስለዚህ ፋውንዴሽኑ እንደገና አይደንቲቲው ሚሽናል የሆነውንም መልእክት እንዳበላሹ ያው የእግዚአብሔርን ሀሳብ ካልተከተል ልናበላሽ እንደምንችል ጋሽ ተሼ ሃይላይት አድርጓል። በሶስተኛው ደረጃ ሰኒን ጠይቃታለሁ። በልጆችና በወላጆች መካከል መራራቅ ይታያል በጣም በዚህ ዘመን በዚህ ጊዜ። እነኚህን መራራቆች ካመጡ ብዙ ምክንያቶች ውስጥ ዋና ዋናዎቹ ምንድን ናቸው? እነኚህ ምክንያቶች በምን ምክንያት ተከሰቱ? ልጆችና ወላጆች ለማቀራረብ ተግባራዊ ሊሆኑ የሚችሉ መፍትሄዎች ምንድን ናቸው? እኔ መግባት ይቻላል። አይ ሆፕ ይሄ ነገር ይሰራል። ይሰራል። ያው እንግዲህ የልጆች ነገር ከተነሳ በጣም ነገር ስለሚሰፋ ፖይንቷን ለመናገር ብዬ ትንሽ ጽፌ መጥቻለሁ እና ያው በልጆችና በወላጆች መካከል በጣም እንግዲህ ትልቅ ጋፕ አለ። እኛ ልጆች አሳድገናል፣ አደልት የሆኑ ልጆች ማለት ነው አሁን እና በልጆችና በቤተሰብና መካከል ያለው የችግር እንግዲህ አንዱ ማለት እኛ እዚህ የመጣ ነው ከሌላ ነው ከሶስተኛ ዓለም ነው የመጣ ነው እና የባህል፣ የቋንቋ፣ የአስተሳሰብ፣ አመለካከት በቃ እነዚህ አይነት ልዩነቶች አሉ በእኛና በልጆቻችን መካከል። ኤክስፔክት ደግሞ የምናደርገው ነገር አለኛ፣ እነሱ ደግሞ ከኛ የሚፈልጉት ነገር አለና በዛ ምክንያት በጣም ብዙ ጊዜ በመካከላችን አለመግባባት ይፈጠራል። እኛ ደግሞ ያው በቃ ከኢትዮጵያ የመጣን ማለት ከሶስተኛ ዓለም የመጣ ሰው ሁሉ ችግር ነው። ወደዚህ ስንመጣ እዚህ መተን ያንኑ የሀገራችንን አይነት አኗኗር ብለን መኖር እንደገና ደግሞ ልጆቻችንንም በዛ መልኩም ነው ማሳደግ የምንፈልገው፣ በዛ መልኩ ነው መንገድ ነው ልንመራቸው የምንፈልገውና
ከዛ የተነሳ በጣም ብዙ መጨቃጨቅ፣ ቤት ውስጥ በቃ ችግር ይፈጠራል። በጣም ቋንቋችን ይደበላለቃል። ማለት አሁን አንዳንድኛ ቀላል ነው ብለን እንኳን የምንናገረው ነገር ወይም ምንም አይደለም ብለን የምንለው እነሱን ግን በቃ በጣም ሲያናድዳቸው ምናምን ሲሆኑ እናያለን። እና ልጆች እያሉ ትንንሽ ልጆች እያሉ ያው ብዙ ችግር የለም። ችግሩ የሚፈጠረው መቼ ነው? ልክ ቲኔጀር መሆን ሲጀምሩ ያው የሆርሞን ቼንጅ አለ፣ የተለያየ ጉርምስና ይመጣል። ያው ለነገሩ እኮ እኛም በዛ ነው ያለፍነው፣ ግን ልጆቻችን ላይ ሲሆን እንትን ከብድብናል። እና ልጆቹ በቃ ጉርምስናም ስላለ መስማት አይፈልጉም። እኛ ደግሞ የእኛ ነገር ካልሆነ ብለን በጣም እንጫናቸዋለን። እና ከዛ የተነሳ በእኛና በልጆቹ መካከል በቃ አለመግባባት ይፈጠራል እና ቋንቋችን ይደበላለቃል። አሁን ለምሳሌ አንዳንድ ምሳሌ እንትን ብል አሁን በተለይ ሴቶች ልጆች ላይ እኛም ሴቶች ልጆች ስላሳደግን አሁን ወይ ቤታችን እንግዳ መጥቶ ወይ ደግሞ እዚህም ቸርችም አካባቢ እንዴት ነሽ፣ ደህና ነሽ፣ አደግሽ፣ ትልቅ ነሽ፣ ትልቅ ልጅ ሆንሽ ምናምን ስንላቸው ዩ ሚን አምፋት እንደዚህ ነው የሚሉት በቃ እና ኖ ትልቅ ልጅ ሆንሽ አደግሽ ማለት ነው ምናምን ብለን ማስረዳት አለብን። አንድ ጊዜ ደግሞ ቤታችን አንድ ጓደኛ የመጣችና ትንሽ ወፈርፈር ብላ ነበርና እንዴ አንቺ ምን ሆነሽ ነው ወፈርሽ አልኳት። እና ልጄ በጣም ተናደደች። ዩ አበሻ ፒፕል በቃ እንዴት ያታለሽ፣ በጣም ጓደኛሽ አይደለሽ፣ ሺዝ ዩር ቤስት ፍሬንድ፣ እንዴት በቃ አለ አይደል እንዴ ለኛ ምንም ማለት አይደለም፣ ኖ ልክ አይደለም፣ በቃ እንዴት እንደዛ ብለሽ ትያለሽ አለችና እንደዚህ ይደበላልቃል በቃ። እና ያንን የግድ ማስታረቅ መቻል አለብን። ሌላው ልጆቹ በጣም የሚቸገሩት ይሄ ነገር አዲስ አይደለም፣ በተደጋጋሚ ምን ሰማው ነገር ነው። ያው ትምህርት መደጋገም ነው ብሏል ፓስተር። እና ልጆቹ ባለባበሳቸው፣ በፀጉራቸው ለምን ጌጥ ታደርጋለህ፣ ለምን ጆሮህን ትበሳለህ፣ እንደነዚህ አይነት ነገር በጣም እነሱን ምሪቴት ያደርጋቸዋል። እኛም ደግሞ በጣም እንጨቀጭቃቸዋለን። እና እኛ አሁን ልጆቻችን አድገዋል፣ እንግዲህ አደልት ሆነዋል፣ አደልት ነን እያሉ ነው። ግን አሁን ትንንሽ ልጆች ለምታሳድጉ እኛን የመታ ድንጋይ እናንተን ለምን ይምታችሁ? በቃ ትንንሽ ልጆች የምታሳድጉ ግን በቃ ተውት፣ ይህንን ነገር እንተወው። በፍጹም ልጆቹን እናሳዝናቸዋለን፣ ፍቅሩን እናጣለን እንጂ ምንም የምናገኘው ነገር የለም። ዝም ብለን ፋይት እናደርጋለን። ቢያሳድጉስ፣ ጆሮ ጌጥ ቢያረጉስ ምንም ማለት አይደለም እኮ። አሁን ቆይቶ ስናየው ምንም ማለት አይደለም። እኔ ልጅ መጀመሪያ አፍንጫ የለበሳ ስትለኝ 16 ሲሆን ይሻልኳት እሻለች እና ቀዳች። ከዛ ደግሞ ልክ 16 ሲሆን መጣች ተመልሳ አፍንጫ የለበሳ ስትለኝ ኖ ቆይ ምናምን ማለት ጀመርኩ። ከዛ እንዴ በ16 ብለሽኛ ስትለኝ አላልኩም አልኩ። ከዛ የተቀዳውን አመጣች እና ምንድነው ሳየው ከተበሳች በኋላ እንደውም በጣም ወደድኩት እና ወይ እንዴት ያምራል በጣም ያምርብሻል ምናምን ማለት ጀመርኩና በቃ እኛ አሳድገን ጨርሰናል። ያው ተጋጭተንም ምንም ብለን ሄደዋል በቃ አሁንና ግን ከኛ የምትቀጥሉት ግን አትጨቃጨቁ። ጆሮ ጌጥ ቢያረጉ፣ ፀጉራቸውን ቢያሳድጉ ምንም ማለት አይደለም። ልጆቹን ውስጣቸውን ብታዩት በጣም ልዩ ነው። እኛ አሁን የልጃችን እጮኛ መጥቷል እኛ ጋር ነው ያለው እና በቀደም ወደ አንድ ጓደኛው ያገባል እና እንዳላስረዝም አስቆሜ ፓስተር በጣም እየፈሰሰ ነው እና እኛ ጋር ነው ያለው አሁን እና እሱ ፀጉሩን ያሳድጋል። ሰሞኑን ለነገሩ ስራ ሲበዛበት ተቆረጠውና እኔ እንደውም ፀጉሩ ሲያሳድግ ነው በጣም የሚያምረኝ። መጀመሪያ ሳየው እንደዛ ነው የወደድኩትና ከዛ አሁን በቀደም የጓደኛው ሰርግ ነበርና ሊሄድ ሲል ሹርባውን ተሰራ፣ ፀጉሩ ሹርባ ተሰራ ምናምንና ከቤት ሲወጣ አረንጓዴ ሻሽ አሰረ። አለባበሱ ምናምን ደግሞ ጥቁር ነው፣ ረዘም ያለ ነው ባዲው ምናምን። አሁን ይሄን ሰው ሲያየው በፍጹም ጀጅ ነው የምናደርገው ብለን በቃ መጥፎ አይነት። ግን ልጁን ውስጡን ብታዩት እንዴት አይነት ልጅ እንደሆነ በቃ እኔ አሁን ድሮ ወንድ ልጅ ወድጄ አላውቅም፣ ግን በቃ እሱ ውድድ በቃ እኔ ሁሉ እናገራለሁ ብዬ አላሰብኩም ነበር። እና ግን ስወጣም ላክ መንፈስ ቅዱስ አንተ የምትለውን እንጂ የኔን አልበል የተዘጋጀሁበትን ሳይሆን ምናልባት የሚጠቅመው ሰው ይኖር ይሆናልና ግን ስታዩት ኢቭን አሁን ሰፈራችን ያሉ ሰዎች እኮ ሲያዩት ይሄንን ልጅ በቃ መጥፎ ልጅ ይመስላቸው ይሆናል። ግን እንዴት አይነት ሀምብል የሆነ ልጅ እንደሆነ እንዴት አይነት ጥሩ ልጅ እንደሆነ
አቢሽ ሃውሺዝ ላኪ ይላለሁ በቃ ሁል ጊዜና እና ውጫቸው ነው እንደዛ የሆነው። እኛም እኮ አድርገናል፣ እኛ ብዙ ነገር አድርገናል። በጣም እብድ ነበርኩ። ብዙ ነገር አድርገን የመጣነው እና አሁን ግን እነሱ ላይ ደግሞ ብዙ ጊዜ ምንድነው አሁን ልጆቹ ራሳቸው እየተናገሩ ነው። ምንድነው የሚሉት? ይሄንን እኛም ይሄን አታርጉ የምንላቸውን ነገር የከሌ ልጅ እንዳይባል አሁን ልጆቹ በጣም እየወጡ እየተናገሩ ነው እና ለእኛ ብለው ሳይሆን የኔ ልጅ አይነት ነገር እንደዛ አለ ብዙ። ሌላው ትልቁ ችግር ምንድነው? ልጆቻችንን አንረዳቸውም ማለት ሁሉ ጊዜ እንደ ትንሽ ልጅ ነው የምናያቸው። ሌላው ደግሞ ችግር የለባቸውም ብለን የምናስበው፣ ግን ልጆቹ በጣም ብዙ ችግር አለባቸው በእውነት በትምህርት ቤት፣ በጓደኛ፣ በተለያየ ነገር ልጆቹ የሚያልፉበት ነገር አለ። በመልካቸው፣ በጥቁርነታቸው፣ በፀጉራቸው ትምህርት ቤት በጣም ይገለላሉ፣ ቡሊ ይደረጋሉ። እሱ ብቻ አይደለም፣ ኢቭን እዚህ ቸርች መጥተው ማለት እዚህ ቸርች ብቻ ባይሆን የትኛውም ጋር ቸርች ሄደው እንኳን እያለቀሱ የሚመለሱ ልጆች አሉ ወደ ቤት። በጣም በቃ ተጎድተው የሚመለሱ ልጆች አሉና እኛ ደግሞ እንደዛ ሆነው ከትምህርት ቤት ሲመጡ ያለቀሱ እየመጡ አንተ ትሆናለህ ይሄን አንተ ነህ ነገረኛ ነነነ በቃ እንደዛ ነው የምንለው። ውጭ ተጎድተው እንደገና ቤት ሲመጡ ደግሞ እኛ ደግሞ የምንገፋቸው እኛ ደግሞ የምናስቸግራቸው ከሆነ እነዚህ ልጆች በቃ በጣም ብዙ ጊዜ ወደ ሱሳይድ ወደ ምናምን ማንም አይፈልገኝ ምናምን ወደሚል ደረጃ ብዙ ጊዜ የሚሄዱት ከዛ የተነሳ ነው። ነገሬን አጠራጠር ላድርግ። ሌላው በቃ ሌላው ደግሞ በጣም ልጆቹ እየተናገሩ ያለው ነገር ማለት እኛ ቸርች ብቻ ሳይሆን በየአካባቢው ልጆቹ የሚናገሩት ምንድነው? የማንፈልገውን ነገር በውስጣቸው የሌለውን ነገር የግድ ዶክተር መሆን አለብን፣ በቃ ኢንጂነር ነው መሆን ያለብን ምናምን በቃ እና ሲባሉ ልጆቹ እኛ አንደኛ ውስጣቸው የለም፣ ፍላጎት የላቸውም። አንዳንድ ሰው ደም ሲያይ አይፈልግም። አሁን ዶክተር ሁን ስንለው ያ ልጅ አይፈልግም እና ያ ነገር ልጆቹን በጣም ከሚጎዳቸውና ከቤተሰብ ጋር በቃ እንዲጣሉ እንዲጨቃጨቁ ከሚያደርጋቸው ነገር አንዱ ነው። ወደ መፍትሄው ስንሄድ መፍትሄው ምንድነው ብለን ስንል ጌታ ቢረዳን በተቻለን መጠን ልጆቹን ደቀ መዝሙር ማድረግ ብንችል፣ ሌላው ደግሞ የራሳቸው የሆነ አመለካከት ስላላቸው እነሱ ያሉበትን ደግሞ ችግር ማዳመጥ ብንችል ብንሰማቸው። በቃ ብዙ ጊዜ አንሰማቸውም። እኛ የራሳችንን ነገር ብቻ ነው ሩጫውን ብቻ ነው የምናየው እንጂ ብዙ ጊዜ ልጆቹን አንሰማቸውም እና ያንን ብናደርግ እንደማያውቁ እንደ ሕፃን ልጅ ደግሞ ብዙ ጊዜ እንደ ሕፃን ልጅ ምን ማቆም እኮ ልጆች ናቸው ምናምን እያልን እንደ ሕፃን ልጅ ነው ትሪት የምናረጋቸውና ያም ደግሞ በጣም እንደሚያሳዝናቸው ድምጼ እንደገና ሰማል። ሌላው ደግሞ እንግዲህ ሌላው ብዙ ለልጆቻችን ደግሞ ሌላው ምንድነው ብዙ ጊዜ አንዳንዶቻችን ሁለት ስራ ነው የምንሰራው ምናምንና ለልጆቻችን ምንም ጊዜ የለንም። በቃ ምንም ጊዜ የለንም፣ ከልጆቻችን ጋር ጊዜ አናጠፋም። ልጆቹ ደግሞ ከነሱ ጋር ጊዜ እንድናጠፋ ነው እንጂ የሚፈልጉት አሁን ሁለት ስራ ሰርተን ምን ብለው ወይ ገንዘብ አምጥተን ያ የምናረግላቸው ነገር አይደለም። ግን እኛን ራሳችንን ነው የሚፈልጉንና ከኛ ጋር ጊዜ ማጥፋት ይፈልጋሉና መፍትሄው እንግዲህ አንዳንዶቹ መፍትሄ ይሆናሉ ብዬ ካልኳቸው እነዚህ ናቸው። ሌሎችም ካሉ የሚጨምሩት ሌሎቹ ይጨምራሉ። ሌላው ግን ዋናውና ትልቁ ነገር ምንድነው? ጸሎት ነው። በቃ ጸሎት። ልጅ ማሳደግ የመጀመሪያ ጊዜያችን ነው አይደል? ከዚህ በፊት አልተለማመድነውም፣ ማሳድገን አናቅምና እግዚአብሔር እንዲረዳን በቃ ጌታ እንዲረዳን እንዲመራን በቃ ምን ማድረግ እንዳለብን አሁን ብዙ የጸሎት ቦታዎች አሉ። እናቶች አያቶች አሁን ማክሰኞ የሚጸልዩ ግሩፕ አሉና በተለይ ትንንሽ ልጆች ያላችሁ ለምን አትመጡም? ለምን አትጸልዩ? በቃ we have to pray። እኛ ካልጸለይ ዛሬ እነዚህ ትንንሾች ዛሬ እኛ እንመራቸዋለን፣ ነገ ግን እነሱ ናቸው ሊመሩን የሚመጡትና በጸሎት እነዚህ ልጆች ወደ ጌታ ፊት ማቅረብ አለብን። ሌላው ፍቅር ነው። በቃ ፍቅር ያሸንፋል አይደል? እኛም እኮ ጌታን በፍቅር ነው አይደል የተከተልነው? በመሳሪያ ይዞ ተከተሉኝ አላለንም አይደል? ፍቅሩ ነው ወደ ጌታ እንድንሄድ ያደረገና ለልጆቻችንም ፍቅር በቃ ምንም አይነት ነገር ቢያደርጉ በቃ ፍቅር እንስጣቸው። ምናልባት አጥፍተው እንኳን ቢሆን እዛ ጋር ከምንጮህባቸው ነገሩ ከተረጋጋ በኋላ በቃ ቃስ ብለን በፍቅር ብንነግራቸው እነሱም ሊመለሱ ሊስተካከሉ ይችላሉ።
ሌላው ትልቁ ነገር እንግዲህ ለብዙ በተለይ ለአበሻ ፓረንት የሚከብደው ይቅርታ መጠየቅ። ግን እኛም እናጠፋለን እኮ አንዳንዴ እኛ ተናደን ዝም ብለን ጮኸንባቸው ሊሆን ይችላል። የተለያየ ብዙ ነገር አድርገን ሊሆን ስለሚችል በቃ ልጆቹን ይቅርታ እንጠይቃቸው። ምንም ከዚህ ጋር የሚጎልብን ነገር የለም እኮ ይቅርታ ብንጠይቃቸውና በቃ ዝቅ ብለን ይቅርታ አድርጉልኝ ማለትን ብንማር። ያ በአጠቃላይ ግን አሁን ይሄንን ስንል ምንም ነገር ልጆቻችንን ዝም ብለን መረን እንልቀቃቸው ማለት አይደለም። ግን የምናደርገውን ነገር አስተውለን አስበን በፍቅር ብናደርገው ነገሮች የተሻሉ ይሆናሉ። አሁን እንደውም ምን እየተባለ ነው? አሁን በጣም ብዙ ሱሳይድ ምናምን ስለበዛ በቃ እኔ ልጆቹን አልናገርም ወደሚል ፍርሃት እየተካሄደ ነው። በቃ ምንም አንላቸውም እንደፈለጉ ይሆኑ፣ ስልካቸውንም አልቀበልም። አሁን እንዲህ ብለው ሄዱ ሱሳይድ ቢያረግስ፣ እንዲህ ስለው እንዲህ ቢያረግስ የሚል ፍርሃት አለና የዛን ያህል ኤክስትሪም ደግሞ እንዳንሄድ መሀከል ላይ የሆነ ነገር እንድናደርግ ልጆቹን እየወደድን እያፈቀርን የሚያስፈልጋቸውን ነገር እያደረግን እያዳመጥናቸው እንደ ጓደኛ እናቅርባቸው። በቃ ልክ ጓደኛ ስናደርጋቸው ጓደኛ ነው የሚሆኑ። የሚገርመው ይሄ እድሜ ደግሞ እኮ ያልፋል። ልጆቹ ይሄ ላይክ የሚያማቸው የጭንቅላት መድኃኒት የሚወስዱ ምናምን አይነት ልጆች ካልሆኑ እድሜያቸው ሲሄድ እና ትልቅ ልጆች ሲሆኑ በቃ እኮ ይሄ እኛ ሳልፎ አይደል እዚህ ጋር የደረስነው ብዙ ነገር አበላሽተን እኮ ነው እዚህ ጋር የደረስነውና እነሱም ያልፋልና ተመልሰው ይመጣሉ። በቃ ሁሉን ነገር የኛን ኦፒኒየን ይፈልጋሉ። ምን ላድርግ የኛን ምክር ይፈልጋሉ። እኔ አሁን አቢጌል ኤቭሪቲንግ አሁን ለሰርጓ ስትዘጋጅ እንኳን እኔ ሄጄ ከዚህ ካላየሁላት እንኳን ምንም ነገር አትወስንም። በቃ ማም ያንቺን ኦፒኒየን ይፈልጋሉ። ይሄን ተወጇልሽ እኔን ነው የምትጠይቀው ይፈልጋሉ። ልጆቻችን ተመልሰው ይመጣሉ። ያ የቲኔጀር እድሜ ያልፍና ደግሞ መልካም የሚሆኑበት ጓደኛ እናርጋቸው እናቅርባቸው። አለበለዚያ ይሸሹናል። ልክ በቃ ያቺ 18 ደርሳ መቼ ኮሌጅ ሄደው በቃ ይሄ ከለከልናቸውን ነገር ሁሉ ታቱ በታቱ ጮሮ ጸጉሩን ሁሉን ነገር አድርገው ነው ገና በሄዱ ሲመለሱ ለበዓል ሌላ ሰው ሆኖ ነው የሚመጡት። ስለዚህ ከምንጨቃጨቅ በፍቅር ሁሉን ነገር እያደረግን ለመኖር ጌታ ይርዳን። እኛ ደግሞ እንለወጥ። እነሱን ለመለወጥ ጥረት ከምናደርግ እኛ እንለወጥ። በቃ አሁን በጣም ብዙ ሪሶርስ አለ። እኔ እንደው ምን ነው በዚህ ዘመን በሆነ ልጆቼ ነው ወለድኩት እላለሁ። እኛ ጀስት ባቦ ሰጡኝ ያሳደግነው ጌታ ረዳን እንጂ እና ግን አሁን በጣም ብዙ ሪሶርስ አለ፣ በጣም ብዙ ነገር እና ዩ ጋይስ አር ላኪ። አሁን ትንንሽ ልጆች ያላችሁና ተጠቀሙበት። ወደ ጸሎት ኑ፣ ጸልዩ። ጌታ ይባርካችሁ። አሜን አሜን። እግዚአብሔር የተባረከ ይሁን። በጣም ደስ የሚል ከግል ህይወቷም ከቤቷም ከውስጧም ከፈታ አድርጋ ነው እግዚአብሔር በእውነት ከጠቀሰቻቸው በጣም ደስ የሚለው ደቀ መዝሙር እንሆን፣ ደቀ መዝሙር እናድርግ የሚለው እና የእግዚአብሔር ፍቅር በተለይ አንከንዲሽናል የሆነ ላብ እናሳያቸው የሚለው በጣም ደስ የሚል ነው። በዚሁ አጋጣሚ ደግሞ በእውነት ብረት መዝጊያ የሚሆን አማች ወደ ቤታችሁ ስለገባ እግዚአብሔር ይባረክ፣ ጌታ ይባረክ። ማቲ እንኳን ደስ ያለህ። ጌታ ይባረክ። እግዚአብሔር እናመሰግን። በነገራችን ላይ ቤተክርስቲያናችን በጣም እየተባረከች ነው እና ብዙ ስናይ ብዙዎች በቃ በመልካም እየሄዱ እኮ ነው፣ እያገቡ ነው። አሁን መቅዲ እየተዘጋጀች ነው እና ብዙ መልካም ነገሮች አሉና መልካሙን የምናይበት አይን ይሰጠን። አሜን። በቃ የጎደለችዋን ነው እኛ የምናየውና እግዚአብሔር መልካሙን የምናይበትን ይስጠን። አሁን የምጠይቀው ጥያቄ አይ አትጨምሪም፣ በኋላ ሰዓት ስለሌለ በኋላ ሁለት ጥያቄ ነው የምጠይቅሽ ነጽዬ። የዘመኑ ባህል፣ ፍልስፍና፣ የማህበረሰብ እሴቶች በየጊዜው በሚለዋወጡበት ጊዜ ላይ ነው ያለነው። በተለይ በዚህ በምዕራባዊ ዓለም ላይ ይሄንን ነው የምናየው። በቤተሰብ በቤት ውስጥ ሊሆን ይችላል፣ በግል መንፈሳዊ ህይወት ሊሆን ይችላል። ከዚያም አልፎ ልጆቻቸውን በምን መልኩ መምራት አለባቸው ቤተሰቦች ብለሽ ታስቢያለሽ? ሁለት ጥያቄ የሚጠይቅሽ፣ አንደኛ ልጆች አስተማሪ ነሽ፣ ሁለተኛ ደግሞ በዚሁ ኤሪያ ላይ ደግሞ እግዚአብሔር እየመራች ስለሆነ እያስተማረች ስለሆነ እዛ ነው። መጀመሪያ ይህን ትመልሽና ሁለቱንም ልጠይቅሽ አንድ ላይ። እሺ
ሌላው በዲያስፖራ ኢትዮጵያውያንና ኤርትራውያን አውድ እንዲሁም በዓለም አቀፍ ደረጃ ወላጆች ልጆቻቸው እንደ እግዚአብሔር ቃል እንዲመሩና እንዲያሳድጉ እንቅፋት፣ ተግዳሮት የሆኑ አንዳንድ ጥያቄዎች ተነስተዋል። እዛ መልሶች ተነስተዋል። ተግዳሮት የሚሆኑት ነገሮች ምንድን ናቸው? ሁለቱን አንድ ላይ አድርገሽ ነፃ አድርገሽ ከዛ ቅድም ልጨምር ያልሽውንም እዛ ላይ መተሽው አንድ ላይ ቀደም ብዬ ነበረ። ልቤ ውስጥ ስላለ ግን ልቀጥለው፣ ምክንያቱም ያነሳቻቸው ፖይንቶች ስለሆኑ ሁለት ነገሮች ናቸው። ሁለት ነገሮችን ማንሳት ሰኒ ያለቻቸውን በጣም ሃይላይት ለማድረግ ወሳኝ ስለሆነ፣ ምክንያቱም በወላጅና በልጅ መካከል ያለ ጋፕ ብለን ስንል ልዩነት፣ መራራቅ ብለን ስንል ቀላል ነገር አይደለም። ምክንያቱም እግዚአብሔር በስትራክቸሩና በፍጥረቱ ሁሌ ትክክል እና የልጆች ሶሉሽንም ፈውስም ያለው ወላጆች ውስጥ ነው፣ የትም አይደለም። ወላጆች ውስጥ ነው እግዚአብሔር ያስቀመጠው እና ይሄ ጋፕ እንደዚሁ የሚታይ አይደለም እና ደስ ይለኛል በዛ ትክክለኛ ስለሆነ። እንዲህ ሰኒ ካለቻቸው ሀሳቦች ጋር እንደው በምሳሌ ብናደርገው አንዱ ትልቁ ኢሹ ኢሞሽናሊ ኮኔክት ማድረግ ስለማንችል ነው። በተለይ ቅድም ሰኒ ስትል ስለ ሱሳይዳል ኢሹ ከተነሳ ታላቅ ፍርሃት ጠላት ወላጆች ላይ ጥሏል። ከዚህ የተነሳ ልጆቻችን ኢንስትራክት ማድረግም ሩል ማድረግም በሚገባው መንገድ ለመምራትም ፍርሃት ወድቋል። ትክክል አይደለም። ሱሳይዳል ኢሹ ኦቨርናይት አይመጣም። ይሄ የሆነ ቦታ ሴል አለ ሮጠን ሄደን ሜሲስ እንግዛ እንሂድ ተብሎ አይወለድም። የቆየ ነው፣ የነበረ ነው። አንድን ልጅ ሱሳይዳል ኢሹ አለ ወይ ብሎ ቢጠየቅ ድንገት ቆይ እንዲህ ተጠይቅ ያለው አይልም። እንደውም ነፃነት ይሰጣቸዋል፣ ያወራሉ። ስለዚህ ይሄ ፍርሃት ከጠላት ነው ስልጣናችንን እንድንጥል። ከዚህ ግን ዋናው ነገር ምንድን ነው? ወደዛ ሊያደርስ የሚችል ከባድ የሆነው በወላጅና በልጅ መካከል ያለው ርቀት ነው። እሱ ከየት ነው የሚመጣው? አንዷን አውጥተን ስናያት ኮሚኒኬሽን ውስጥ ኢሞሽናል ኮኔክሽን፣ ኢሞሽናሊ ኮኔክት እያደረግን ነው ወይ? ለምሳሌ አንድ ልጅ ስቶር ውስጥ ሄደ፣ ግዙልኝ አለ ከረሜላ፣ እቃ ግዙልኝ አለ፣ አልገዛም፣ አለቀሰ፣ ይጮዋል። ልክ ሲያለቅስ መተን በትክክለኛው ቅድም ሰኒ እንዳለችው ሀሳባችንን ሰብስበን በኋላ እናነሳዋለን። በትክክለኛው ወላጅነት ኮኔክት ለማድረግ የወሰንን ወላጆች ከሆነን በዚህ ከየት ይመጣል እናየዋለን በኋላ። ግን በዚህ ውስጥ ስንሆን ልጁን የምንለው ነገር ምንድን ነው? በጣም አዝነሃል፣ በጣም ከፍተዋል፣ አይኖ ለምን የቅድሙን አልገዛልህም ስላልኩ ኢትስ ኦኬ። በሚገባቸው ዝቅ ብለን ኢትስ ኦኬ፣ ማዘንህ ኢትስ ኦኬ። አሁን ግን በዛ ጋር እንሄድና ፍርቶች እዚህ ውስጥ ህፃናቶች ናቸው ብለን ኢሞሽኑን ስንሰማው ግን ልክ ማልቀስ የጨመረ ዝም በል አቁም፣ አሁን አቁም፣ አሁን ማልቀስን አቁም፣ አንጠልጥዬ ነው ማውጣ ከዚህ፣ ወይኔ ራስ አፈርከኝ፣ አንተ ዝም በል፣ ቁንጥጥ ማልቀስን እጨምርልሃል። ኦል ዲስ ፕሮሰስ ልጁ ሂዝ አውት። ከዛ ዲስከኔክት ይሆናል። ኢሞሽኔን ስገልጥ የሚሰማኝ የለም፣ ኢሞሽኔን ስገልጥ ወላጆቼ እናደዱብኛል። ይሄ ከስር ነው የሚያድገው፣ ጋቡ ከስር ነው የሚያድገው። ለምሳሌ አንድ ልጅ ዕቃ ተሰበረ፣ ቤት ውስጥ ተሰበረ። ልክ መጀመሪያ ስለ አባቴ በጣም እግዚአብሔርን በዚህ አመሰግናለሁ። መጀመሪያ አሪ ኦኬ፣ ደህና ነህ፣ ምንም ነህ፣ ኦኬ፣ አክሲደንት ሀፕን ያደርጋል እና ጽደው። አሁን ግን ምን ተማርክ ከዚህ? ምን ተማርሽ? ኳስ እዚህ ሳይሆን ውጪ ነው የሚመታው፣ እዚህ አይደረግም። አሁን ይሄ ልጅ ተማረ፣ የተማረውን ነገር አገኘ። ሚስቴክ ኢዝ ኦኬ፣ ፌለር ኢዝ ኦኬ፣ በቃ ሂ ሴፍ። ፍቅር ማለት ይሄ ነው። ግን ልጁ ዕቃ ሲሰብር ከውጭ እንወጣና አንተ መንቀሽቀሽ፣ በቃ ረፍት የለህም እኮ አንተ ምን ዳራ ልጅ ሊያሳብደኝ ነው፣ ምንድነው የሆንከው? እና ቁጭ በል በቅጣት ክፍል ግባ፣ በሩን ዝጋው። አንዳንዴ እሱን አስገብተን እኛ እናጸዳለን። ምንድነው የተማረው ልጁ? ምንም። ስለዚህ ከተሳሳትኩ አክሲደንት ሀፕን ካረገ ችግር ካለ ፔን ካለኝ በራሴ ፕሮሰስ ነው ማረገው። የለም የሚረዳኝና የሚረዳኝ ከስር ነው የሚጀምረው። ልጆቻችን ሰኒ ቅድም ብላለች፣ የተበጫጨቀ ሱሪ ሲለብሱ የማይሆን ነገር አድርገው ሲመጡ፣ የተለያየ ነገር አድርገው ሲመጡ የምንጀምረው ለምን ወደድከው? ለምን ይሄን ማድረግ ፈለግ? እስቲ ንገረኝ ሞር ብለን ነው ኮሚኒኬት የምናደርገው? ወይንስ ምን ትመስላለህ፣ ምን ትመስያለሽ፣ ሲያስጠላብሽ፣ አሁን አንቺ መልበስሽ ነው፣ ምንድነው አላማሽ ግን አልገባኝም እያልን ስንሄድ ልጅቷ ትወደዋለች ያን ነገር። በቃ ፍላጎቷ ነው። እኛ የምናየውን ኃጢአት ነው፣ ጥፋት ነው፣ እነሱ አያዩትም። ስለዚህ ደሞመንት እንደሱ አይነት ፍላጎቴ በወላጄ ፊት ቫልዩ የለውም፣ እኔ የምፈልገው ነገር ዋጋ የለውም። ስለዚህ ምን ይሆናል? የምፈልገውን ነገር መደበቅ ጀምራለሁ። የኔን ፍላጎት ኖባዲ ኪው እሱ ጋር ነው ያለው።
ኢሞሽናሊ አቬለብል ከመሆን ጋር ነው ያለው። ይቻላል፣ አዎ። ትሬኒንግ ይፈልጋል፣ የስ። ኢንቴንሽናል መሆን አለብን፣ የስ። ግን እነዚህ ኮኔክሽኖች ሲመጡ ልጅ ወደ ቤት ሲመጣ ቅድም ሰኒ ብለዋለች፣ በጣም ኢምፖርታንት ስለሆነ ነው ይሄ ነገር። በጣም ልጆቹ ከፍቷቸዋል፣ ቡሊ ተደርገዋል፣ አዝነዋል፣ ከቸርች ይሆናል ከትምህርት ቤት ይሆናል። አንዳንዴ እንደውም አናያቸው we're not there። አንዳንዴ ደግሞ አይተነው እና ታዲያ ምንድን ነው ምን ታጋንነዋለህ? ሴንሲቲቭ አትሁኝ እባክሽ አንቺ ታልፊዋለሽ። እኔም እንደዛ ነበርኩ ስንት ዘመን። በቃ ዝርዝራችን ብዛቱ። ስለዚህ ምን ይላል ቅድም እንዳልኩት፣ አይ ፔን ሲኖረኝ ብቻዬን ገብቼ ክፍሌ፣ ከዛ ያ ፕሮሰስ ነው ወደ ተለያ ሸዳውን ያደርጋሉ። ኤኒዌይስ ጀጅ ነው የምደረገው፣ ኤኒዌይስ ፊክስ ነው የምደረገው። እያንዳንዷ የምንለው ነገር ማተር ያደርጋል። ልናያቸው ግን ስናጠፋ ይቅርታ፣ ቅድም ጮኩ፣ ቤታችን እንጮሃለን፣ ጮኩ፣ ተሳሳትኩ፣ ከስራ ይዞ የመጣሁት ችግር ነው፣ ስትረስ ነው። ስትረሴን እንዴት አንድል ማድረግ እንዳለብኝ እንደውም መንፈስ ቅዱስ ወቀሰኝ እና ይቅርታ፣ እንዲህ ልጮህ አይገባም፣ ፎርጊቭ ሚ። ኦኬ ይላሉ። ሰው መሆናችንን ያሉ ሪሌት ማድረግ ይችላሉ። ግን እንደዚህ አይነቱ ገና ጥያቄ ሲጠይቅ አድርግ ብያለሁ፣ አድርግ። ምንድነው ጥያቄ የምታበዛው? እናት ነኝ ብያለሁ፣ አባት ነኝ ብያለሁ፣ አድርገው። በቃ ጥያቄ አታብዛ። ስለዚህ ሁልጊዜ ኦቶሪቲ ለነሱ የማይነካ ኮንትሮል የሚያደርግ ውጭም ሲወጡ the same thing። እንዴት ነው ሸዳውን ማያረጉት? እንዴት ነው ክፍላቸው የማይዘጉት? እንዴት ነው ጋፑ የማይፈጠረው? ስለዚህ ኢሞሽናሊ ኮኔክት ለማድረግ ኤቭሪ ዴይ ኢንተንሽናል መሆን አለብን። ኮሬክት ስናደርጋቸው እንደውም እንግዲህ ከዚህ በላይ መሄድ አልችልም። በጣም ግን ኢምፖርታንት ነው። እነዚህ አይነቶቹ ኮኔክሽኖች ከልጅነት ሲጀምሩ በእያንዳንዱ መንገድ ሪሌሽንሽፓችን ስትሮንግ እየሆነ ይመጣል። ቢሄዱ እንኳን ይመጣሉ፣ ቢወድቁ እንኳን ይነሳሉ። ይሄኛው በደንብ ልናስበው ይገባል። ኦቨርናይት የሚመጣ ነገር አይደለም። እንዴት ነው ኮኔክት ያደርጉት? ስለዚህ ከዚሁ ሀሳቤ ጋር ይሄዳል። አሁን የተጠየቁት ጥያቄ የዚህ ዓለም ፊሎሶፊ፣ የዚህ ዓለም ካልቸር ነገሮቹ በጣም እየተቀያየሩ በሚሄዱበት በዚህ ዓለም ኢትስ ታፍ፣ ከባድ ነው። ለኛም ከባድ ነው፣ ለነሱም ከባድ ነው። ዛሬ ያለው ቫልዩ ነገ የለም። በጣም ቻሌንጅ አለው። እኛ የምናይበትን እነሱ አያዩ፣ እኛ የምንፈልገው ለነሱ ቫልዩ የለውም። በተለይ ደግሞ ፍጥነቱ፣ በተለይ አሁን ፍጥነቱ በጣም ከባድ ነው። ግን አንድና አንድ ነገር እንድናስብ፣ እንዴት እንምራቸው? እንደ እግዚአብሔር ቃል። የእግዚአብሔር ቃል ዘ ፕሪንሲፕል አይቀየርም። ሲቪላይዜሽኑን ኢምፓክት የሚያደርግ የትም እንሄድ። በጣም አሁንማ ፓብሊክ ሚዲያው ስለማወራ ነው እንጂ በጣም ነው ፕራውድ ልናደርግ የሚገባው ስለ እግዚአብሔር ቃል። በጣም ሳይንስና የእግዚአብሔር ቃል እጅና ጓንት የሆነበት፣ ሳይንስ ኤቭሪ ዴይ የእግዚአብሔርን ቃል ሪልነት እየመሰከረ ያለበት ዘመን ነው። ስለማይወራ ነው። በጣም የእግዚአብሔር ቃል አይለወጥም። ፕሪንሲፕሉ ካልቸራሊ አይደለም፣ ቢብሊካሊ ካልቸር ይለዋወጣል። የእግዚአብሔር ቃል ፕሪንሲፕል አይለዋወጥም። መስታወት ነው። መስታወትነቱ እንዴት ነው? የወደቁ ሰዎች አሉበት፣ የተነሱ ሰዎች አሉበት፣ ሄደው ድል ያረጉ ሄደው የወደቁ አሉበት። በጣም ሰክሰስፉል እግዚአብሔርን አገልግለው ትውልድ ላይ እያንዳንዱ የተቀመጠልን መስታወት ነው። ራሳችንን እንድናይ እግዚአብሔርን ባህሪውን ኔመት በእግዚአብሔር ቃል ውስጥ ከገባል በቃ የእግዚአብሔር ቃል። ስለዚህ ከምን ይጀምራል ካልን ጥቂት ነጥቦችን ይዣለሁ። ሰኒ እንዳለች ወደ ሐሳቤ ብዙ እንዳይበተን ከመሆን ይጀምራል። መሆን የሚለው ነገር እንዴት ነው የምንሆነው? መሆን ማለት ርቅቅ ያለ አይደለም፣ ኮምፕሊኬትድ አይደለም። አንድ ልጅ መጽሐፍ ቅዱስ እንዴት ነው የምታነባው አሉት። በጣም ታነባለህ። እንዴት ነው የምታነባው ሲሉት አባቴም ያነባል፣ እናቴም ታነባለች፣ እህቴም ስታነብ ነው ያየሁት፣ እኔም ማንበብ ጀመርኩ አለ። በቃ ስናደኳስችን አንብበን አይደለም፣ በመሆን በቃ እግዚአብሔር መሆንን ያብዛልን። አሜን። መሆን ይሄ መሆን ስናስብ ባል አለ፣ የባል መሆን አለ፣ የሚስት መሆን አለ። ለምሳሌ ባል የተሰጠው ነገር አለ እንደ እግዚአብሔር ቃል አንኮንዲሽናል ላቭ፣ ቤተ ክርስቲያን ክርስቶስን እንደወደደ ሚስቱን መውደድ። አቤት እዛ ውስጥ ያለው በቃ መጽሐፍ ቅዱስ ምን ነገረን? ምንም ነገር የለም እኮ እንዴት እንደምናሳድግ ያልነገረን ነገር የለም። ወደ ሚስት መጣና ሰሚት በቃ አንኮንዲሽናሊ። ሁለቱም ከባድ ነው።
ይሄ የገባው ሰው ማን ነው ብላችሁ ጠይቁ። ማን ነው የገባው? ይሄ ቤተ ክርስቲያን ክርስቶስን እንደወደደ የመውደድ ምስጢር፣ ክርስቶስ ቤተ ክርስቲያን ለክርስቶስ እንደምትገዛ የመገዛት ምስጢር የገባው ሰው ምልክቱ እጁን ያነሳል። አልችልም፣ በራሴ አልችልም። እውነት ትክክለኛ የገባውን ነው የምላችሁና አለመቻልን ማወቅ ይሄ ወዴት ይወስደናል? ወደ መሞት ይወስደናል። ለራሳችን ወደ መሞት። ቤተ ክርስቲያን ክርስቶስን እንደወደደ የሚወድ ባል ለራሱ በቃ ለሚስቴ እና ለልጆቼ ነው የምኖረው ከእግዚአብሔር ቀጥሎ። ቲንክ ባውደድ እንደዚህ አይነት ባል ያለበት ቤት እንዴት አይነት ጦርነት ነው ሊፈጠር የሚችለው? ባል በዚህ መሞት ውስጥ በዚህ ህልውና ውስጥ ሲገባ፣ ሚስትም ለባሌ ደስታና ለልጆቼ ከእግዚአብሔር ቀጥሎ ነው የምኖረው። ይሄ ለራስ መሞት ይጠይቃል። ለራስ መሞት ይጠይቃል። ይሄ ለራስ መሞት ስናስብ ወደ ዘፍጥረት ይወስደናል። እግዚአብሔር ሰውን አበጀውና እስትንፋሱን እፍ አለበት። ህይወት አይገርምም? የተካፈልነው መንፈስ ህይወት ያ እስትንፋስ ነው። ለዚህ ነው በምንም ደስ አይለንም። በምንም ደስታ ለጥቂት ነው እንጂ መሰረታዊ የሆነው ደስታ ጥልቅ የሆነው ሰላም ያለው በእግዚአብሔር ፕሬዘንስ ውስጥ ነው። በእግዚአብሔር ህልውና ውስጥ ነው። ዳዊት ሲናገር ከፊት ጋር ምን ደስታን አጠገብከኝ፣ በአንተ ቀኝ ውስጥ የዘላለም ፍስሐ አለ። ደስታ በብሬን ሳይንሱ ሲታይ ደስታና ሰላም ያለው ሰው ደስ ሲላችሁ እዩት ራሳችሁ። ሪአክት ነው የምታደርጉት ነው። ትዕግስት አለን። ሌሎችን ሰዎች ሀሳብ ማየት እንችላለን። ሰላም ሰው ሲኖረው ማሰብ ይችላል። ባይዘወይ ሰላም የሌለው ሰው ብዙ ማለት እንችላለን ከእግዚአብሔር ቃል ፖይንቶቹን ስለማነሳ ስለማያይዛቸው ነው። ሰላም ያለው ሰው ማሰብ ይችላል። ደስታና ሰላም በእግዚአብሔር መገኘት ውስጥ ነው ያለው። ስለዚህ ሴት ከሴት ልጅነት ወደ ሚስትነት፣ ከሚስትነት ወደ እናትነት የሚታደግ ነው። ወንድ ልጅ ወደ ባልነት፣ ከባልነት ወደ አባትነት የሚታደግ ነው። ይሄ እድገት ያለው በእግዚአብሔር ፕሬዘንስ ውስጥ ነው። በእግዚአብሔር ህልውና ውስጥ ነው። በቃሉ ጥበብ ውስጥ ነው ያለው። ስለዚህ በዚህ እውነት ውስጥ አንዱ ልጆች መሆን የሚፈልጉት ደስ ሲለን ሰላም በጌታ ኖሮን፣ ይሄ በክርስቶስ ወደ ሰንበት ረፍት ገብተናል። ለማንም ተነጥሏል፣ ተፈቅዶልናል። ወደ ሰንበት ረፍት ነው የገባ ነው። ደስታ ትእዛዝ ነው በጌታ። ይሄ ደስታና ሰላም፣ እስቲ በዚህ ደስታና ሰላም ጌታን እናምልከው። ይዩን ሲያዩን የሚሆን ነገር አለ። በዚህ ውስጥ ካልቸር ይፈጠራል ቤት ውስጥ። ምን አይነት ካልቸር? ፍቅር ያለበት፣ መነጋገር ያለበት፣ መጠየቅ የሚችሉበት፣ ሪስፔክት ያለበት፣ መታረም ያለበት፣ ሀሳባቸውን መተው ኢሞሽናቸውን የሚገልጹበት ካልቸር ቤት ውስጥ ይፈጠራል። ውጪ ካለው ኮንፊውዝ ከሚያደርጋቸው ካልቸር ፕሮቴክት የሚደረጉት ቤት ውስጥ በሚፈጠረው ካልቸር ነው። በየዕለቱ የእግዚአብሔር ቃል ይነሳል። 5 ደቂቃም ቢሆን ለምን ቸርች ብቻ አይደለም፣ ቤት ውስጥም በህይወታችን ኤቭሪዴይ የመኖራችን ትርጉም እሱ ስለሆነ ይነሳል። ጸሎት ይነሳል። እዛ ውስጥ የሚገርማችሁ ነገር እዛ ውስጥ ትንሽ እንኳን ብትሆን ህይወታቸውን ሼፕ የሚያደርግ ነገር የሚያዩት ነገር ይወለዳል። ስለዚህ ግን አንድ ነገር ልንገራችሁ፣ በህይወቴ የተማርኩት እነዚህ ነገሮች ሜስ ናቸው፣ ስሙዝ አይደሉም። ብዙ ወላጅ እንደሱ ተብለን ስለገባን ስንጀምረው ስሙዝ ካልሆነ ብለን ብዙ ወላጅ ይህን ሚስጥር ጣለው። በቃ እኔ አልችልም። ለምን? nobody told us it's mess to have devotion every day። ሌላ ነገር ነው። ከትሬኒንግ እድሜ ጀምሮ ትሬን የተደረገ ሌላ ጉዳይ ነው። በአብዛኛው ባለንበት ግን it's not smooth፣ ግን ባህሪው ነው። ስለዚህ ኮንሲስተንሲው መንፈስ ቅዱስ አለ ለዚህ ጉዳይ። ቅድም ሰምተናል። የቤተሰብ ጉዳይ አደገኛ ቦታ ላይ ነው ያለው። መንፈስ ቅዱስ በስራ ላይ ነው እኛ ከምንፈልገው በላይ። ስለዚህ ኮንሲስተንሲ አለቅም። ሜዝ ማልቀስ አለበት፣ መጫጫ አለበት፣ ኮሬክሽን አለበት፣ ወደዚህ አለበት፣ እግራቸው እንዲበረ ወደ ማት ነገር it's okay we still there። ከዚህ ግን አንሄድም። we teach you discipline። መንፈሳዊ የሚያደርገው እግዚአብሔር ብቻ ነው። ኢንካውንተር ይፈልጋል። ዲሲፕሊን እዛ ጋር ታማኝ ኮንሲስተንሲ በጣም ወሳኝ ነገር ነው። ይሄንን ስፒሪት በእግዚአብሔር ፊት ያለውን በማደግ ውስጥ ያለውን እውነት
ቤት ውስጥ ልክ ይሄ እግዚአብሔር የምወደው ልጄ በቃ የምወደው በእርሱ ደስ የሚለኝ ያለበት ቢሎንጊንግነስ መወደዳቸውን ቅድም እንደሰማነው የሚሰሙበት ቢሎንጊንግነሱ የሚፈጠርበት ካልቸር እውነቴን ነው የምላችሁ ለእግዚአብሔርም ቃል ለእውነቱም ምክንያቱስ ጋፑ ካለ ማን ነው በሚሄዱበት መንገድ የሚመራቸው ማን ነው እግዚአብሔርን ኃይልና ታላቅነት የሚነግራቸው ሰነፍ አመፀኛ እግዚአብሔር የማይፈራ ትውልድ እንዳይነሳ ማን ነው በአህያ ልጅ እንደተያዘ ፍላጻ መንገድ የሚያሳያቸው ጋፑ ስታፍ ካልቸሩ ተጽዕኖ አለው ያን ካልቸር የሚያልፍ ካልቸር ቤት ውስጥ በብዙ መውደቅ በብዙ መነሳት ውስጥ ስለዚህ ይሄንን ነገር ከያዝን አንድ ነገር መጨመር ፈልጋለሁ በዚህ ውስጥ ቅድም ያነሳነው ነገር አውቶሪቲያችንን በብዙ እንድንጥል ካልቸሩ ተግዳሮት ያደረገ ነው ያለው ነገር ተግዳሮት ያደረገ ነው የልጆቹ አቲቲዩድ ሁኔታው ኢንቫይሮንመንቱ መቀየሩ አውቶሪቲያችን እንድንጥል that's what ማናደርገው ነገር ለምን አውቶሪቲያችንን መጣል ማለት እንዳከብሩን ኦነር እንዳደርጉ ነፃነት መስጠት ማለት ነው ያ ማለት ከእግዚአብሔር ኮቨነንት ከቃሉ ከፕሮሚሱ እንዲወጡ በራመቻችን ማለት ነው ልጆቼ ሲያጠፉ ሳይታዘዙኝ ሳይሰሙኝ አድርጉ ተብለው ሳያደርጉ እንዲያነገሩ ሶስት ነገር አንደኛ ባለመታዘዝ ባለማክበርሽ አንደኛ እግዚአብሔር ደስ አይለው ወላጅን ስታከብር ደስ የሚለው እግዚአብሔር ነው ምን አገናኘው ቃሉ እንደዛ ነው የሚለው እግዚአብሔር ደስ እንዲለው ትታዘዣለሽ ትታዘዛለህ ሁለተኛ ከእግዚአብሔር በረከት ኮቨነንት እንዳትወጣ ከዚህ ፕሮሚስ እንዳትወጪ መታዘዝና ወላጅን ማክበር አለበት ሶስተኛ የኔና ያንተ ያባትና ያንቺ ሪሌሽንሺፕ ይበላሻል ሪሌሽንሺፓችን ባይዘው በጣም ነው የሚፈልጉት ቅድም ሰኒ ብላችሁ በጣም ነው የሚፈልጉት እንደ ወላጃቸው ቤዝ የሚፈልጉት የለም ሄደው ኤክስፕሎር አድርገው ካልቸር ውስጥ ገብተው ሲመለሱ የሚፈልጉት ወላጆቻቸው ነው ለምን እግዚአብሔር ዊዝደሙንም ሁሉን ሶሉሽን ያስቀመጠው እኛ ውስጥ ነው አይምሰላችሁ ርቀው ከሄዱ ተጎድተዋል ማለት ነው በይቅርታ መመለስ አለባቸው it's not about them የኛ ጉዳይ በይቅርታ ምን እንዳረኩ አላውቅም ያደረኩትን ነገር ንገረኝ ያጠፋሁትን ጥፋት ንገረኝ በሚል ይቅርታ መመለስ አለባቸው ከኛ ውጪ በተለይ እስከ ተወሰነ እድሜ ቴንጋድ ኦባማ አሁን 26 አድርጎታል እስከ ተወሰነ እድሜ ወላጆቻቸው በጣም ይፈልጋሉ ኢቭን አደልትስ በይቅርታ መስተካከል አለበት ስለዚህ ኦቶሪቲያችንን ወላጅን ማክበር ወይም ኦነር ማድረግ በሚለው ላይ ሲሪየስ አቋም ኢሞሽን ከገለጥን ዛጋ በዚህ ጉዳይ ላይ ጠንካሮች መሆን አለብን በያስባለው ሌሎቹን ሐሳቦች ተዋቸውና ሌላ ጊዜ እናነሳቸዋለን ስለዚህ እንዴት እንምራቸው በመሆን በቃ በመሆን የሚያዩትን ነገር በመሆን በምን አይነት በድካምም በብርታትም ስንደክምስ 30 ጊዜ በቀን ከወደቅን 30 ጊዜ ለይቅርታ ተዘጋጀን ይቅርታ ወንጌል ነው ይቅርታ አምሶሪ ወደው አቤት እንዴት ደስ እንደሚላቸው እንዴት ሪሌት እንደሚያደርጉ በቃ መውደቅ ወንጌል ነው እንኳን ወደቅን ገና እንወድቃለን ገና በብዙ እሱ ነው መሆን አንዱ ማንነትን አውቆ መቅረብ ነው ሌላው ደግሞ ካልቸር ሳይሆን ቃሉ ይሁን ካልቸር ይለዋወጣል ፊሎሶፊ ይቀያየራል ቃሉ ግን አይቀየርም በዛውስ መቆም ፍቅር ሰጪና ባውንድሪ አስማሪዎች ነው ይሄኛ ድርሻ ነው በቃ ሌላው ድርሻ መንፈሳዊ ማድረግ እግዚአብሔር ነው ማሳደግ ከኛ በላይ እግዚአብሔር ለነሱ ይገደዋል አላማ አለው እንዲፈጸም የሚፈልገው ያድናቸዋል ይመጣል ቢሄዱ ግን ፓርት እንዲኖረን እኛ ፓርት እንዲኖረን በእግዚአብሔር ፍቅር ሰጪና ባውንድሪ አስማሪዎች እንሁን ይቅርታ ጠያቂ እንሁን ያልተሰጠንን ሳይሆን የተሰጠንን የድርሻችንን ለማድረግ ብንወስን ካልቸሩ ከፍቅር አይበልጥም ያለው ፊሎሶፊ ቤት ውስጥ እውነተኛ ካልቸር ካለ ያን በልጦ ወደዚህ ይመጣሉ ሶሉሽኑን ያደረገው እግዚአብሔር እኛ ጋር ነው በዚህ እግዚአብሔር ተጠያቂ ነው ስለዚህ ከኔ ፈቀቅ ብለው እንዳይሄዱ እግዚአብሔርን መፍራት እኔን መፍራት ባንተ ውስጥ አደርጋለሁ አንተና ካንተ በኋላ የሚመጣው ትውልድህ ምን እንዲሆን እንዲባረክ መልካም እንዲሆንለት ስለዚህ ፈቀቅ አላልንም ከእግዚአብሔር ቤት ፍርሃቱ በእኛ ውስጥ አለ በቃ ትውልዳችን መልካም ይሆንለታል ተፈልጎ ይባረካል እግዚአብሔር እንደ ቃሉ ነው ስለዚህ በእግዚአብሔርን በመፍራት ውስጥ በዚህ እንድንሆን ይሄ ጸሎታችን ይሁን ቅድም ጸሎት
እውቀት ከማጣት ሕዝብ የጠፋለ እንጂ ደግሞ ከጸሎት አላለም። የእግዚአብሔር ቃል እንደ እግዚአብሔር ቃል ደግሞ በእግዚአብሔር ቃል የሆኑ ለጥቅማችን የተጻፉ ትምህርቶችን ለመማር ራሳችንን ትሬን ለማድረግ ውሳኔ ደግሞ ያስፈልጋል። እሱ የኛ ድርሻ ነው። በዚህ ውስጥ እንድንሆን እግዚአብሔር ይርዳን። ግን የነገሩ ባለቤት እግዚአብሔር ነው። ከዚህ በላይ ያደርጋል። ጌታ ይባረክ። እግዚአብሔር እናመሰግናለን። አልጨረሽም። ጌታ የተባረከ ይሁን። በጣም ጥልቅ ነገሮችን ነው በተለይ አንደርላይን ያደረገችው እግዚአብሔር ቃልና መሆን ላይ ነው። ከዛ እግዚአብሔርን ፍቅር ማሳየት የሚለው ነው። እግዚአብሔር እናመሰግናለን። የቤተሰብ አገልግሎት በጣም ስለናንተ እግዚአብሔር እናመሰግናለን። በዚሁ አጋጣሚ ቤተክርስቲያን የምትሰጠው ይሄ ስለ ቤተሰብ ያላት በዚህ ዘመን ከሌሎች ደቀ መዝሙር አገልግሎት ባሻገር ቤተሰብ ላይ ልዩ ትኩረትን ያደረገችው በመሃል እንግዲህ ሰብስክራይብ አድርጎ አልላችሁም። እኛ የሚጠቀሙ ሰዎች እንዲጠቀሙና ቤተክርስቲያንም ደግሞ በዚህ አንጻር ጠቃሚ የሆነውን ነገር ለሌሎች እንድታስተላልፉ የእግዚአብሔርን እውነት ሌሎችም እንዲገለገሉ በማሰብ ነው ይህንን የምናደርገው። አባላቶችን ወይም ተከታዮች ለማብዛት አይደለም። ስለዚህ በሚቀጥለው ኖቬምበር 23 በዚሁ አጋጣሚ ማስታወቂያ ነው ጆይንት ሰርቪስ አለን እዚህ ቸርቻችን ውስጥ ከኪንግደም ካልቸር ጋር አብረን እናመልካለን። ይሄም ደግሞ ከዚህ ጋር ከቤተሰብ ጋር የተያያዘ ነገር ነው። ስለዚህ በዛ ቀን መታችሁ እንድትገለገሉ በዚህ ቤተክርስቲያንም ያላችሁ በዚህ አካባቢ በቤ ኤሪያ ያላችሁ እዚህ ሳኖዜም አካባቢ ያላችሁ መታችሁ መገልገል ትችላላችሁ። የመጨረሻው ጥያቄ በጣም የተወደደችው እና እንዴ ምንድን ያልሽው? ጌታ ይባረክ። እሷን ነው የምጠይቀው። በቤተክርስቲያናችን ያለው የቤተሰብ አገልግሎት የወደፊት የአገልግሎት አቅጣጫና ራዕይ ካለ ብታካፍሉን። የቤተሰብ አገልግሎት የተሳካ እንዲሆን ከቤተክርስቲያን መሪዎች እንዲሁም ከህዝቡ ምን አይነት ትብብር እርዳታ ትፈልጋላችሁ የሚል ጥያቄ ነው። እንግዲህ በ2025 አንድ 3 ፕሮግራሞችን አድርገናል። ትኩረታችን ትዳሮች እንዲጠናከሩ ባልና ሚስቶችን ለመርዳትና ፓረንቲንግ ላይ ያተኮረ ነው። ጊዜው አይበቃም። ብዙ ጊዜ እሑድ ከሰዓት ነው የምንገናኘው። ከዛ ምሳ አለ፣ ልጆች አሉ፣ ልጆች የሚጠብቁ አሉ። ሎንግ ዴይ ነው የሚሆነው። ሳተርዴ አድርገን ሞክረነዋል፣ እሱም አልተሳካም። ስለዚህ አንድ የምናስበው ነገር ምናልባት በኤጅ ግሩፕ ብንከፋፍለው ከ1 ዓመት እስከ 10 ዓመት ያሉ ባለትዳሮችን ማገናኘት፣ ከ10 እስከ 20 ከ20 እስከ 30 እንደዛ ብንከፋፍል በአመት 3 ጊዜ 4 ጊዜ ከሚሆን በየወሩ ቢሆን እነኛን ግሩፖች ፎርም ብናደርግ። ምክንያቱም የትዳሩ የአመታቱ ቻሌንጆቹ አንድ አይነት ናቸው። የልጆቹ ጸባይ በዛ ሰዓት አንድ አይነት ነው። ስለዚህ ሰውንም ሞር ኢንቮልቭ እንዲያደርግ ኢንካሬጅ ያደርጋል። ፕላስ ደግሞ ግሩፑም አጭር ስለሆነ ትንሽ ስለሆነ ሞር ትምህርትን በዛ መሰረት ማዘጋጀት ይቻላል። ጄነራል ከሚሆን ዛሬ ከተጋባው የዛሬ 50 ዓመት ከተጋባው ጋር አንድ ላይ ሁል ጊዜ ከሚቀመጥ እሱም ያስፈልጋል። ግን በእንደዛ አይነት መልኩ ብናዘጋጅ እያልን እያሰብን ነው። ሪትሪት ብናዘጋጅ የሚልም ፕላን አለን። ጊዜ ሪትሪት ቢደረግ ደስ ይለናል። 2 ቀን ወጣ ብለን በዚህ ኤሪያ ላይ ሰፋ ያለ ትምህርት ሰፋ ያለ ውይይት እንዲሰጠን ብዙ ሰው ይፈልገዋል። ነገሩ ሳይቋጭ ምን እንደተማረን ሳናቅ ብዙም ፊድባክ ሳናገኝ ዘን ወደሚቀጥለው ፕሮግራም እንሄዳለን። ያ ፕሮግራም ደግሞ ከ3 ወር በኋላ ነው የሚመጣው። ስለዚህ እንደዛ ከሚሆን ሪትሪት ቢሆን ትንሽ የሚያስቸግረን የልጆች ጉዳይ ነው። ስለዚህ ምናልባት አባቶች ብቻ ቢሄዱ በዚህ ትምህርት ቢያገኙ፣ ወላጆች እናቶች ልጆች ቢጠብቁ፣ ወይ ልጆች ደግሞ እናቶች ሄደው ደግሞ አባቶች ቢጠብቁ፣ እንደዛ አይነት ነገሮች እያሰብን ነው። ሞር እንመካከራለን ከፓስተሮች ጋር። እናንተም የእናንተን ፊድባክ እንፈልጋለን። በምን ኤሪያ እንዴት ቢሆን ሞር ኢፌክቲቭ ይሆናል? ጋሽ ተሾመ እንዳለው ነው ቤተ ክርስቲያን ሲጠሚል፣ ቤተሰብ ሲጠነክር፣ ትዳር ሲጠነክር፣ ወላጆች ኮንፊደንስ ሲኖራቸው እንደ እግዚአብሔር ቃል ልጆቻችንን ማሳደግ ስንችል ወንጌል ለመሮጥ ይችላል። ቤተ ክርስቲያን ለማደግ ለማፍራት ትችላለች እና ተጽዕኖ ማምጣት ትችላለች። ይሄን ነው። ሌላ በምናደርገው ስብሰባ ሲንግሎች እንዲገቡ እንጋብዛለን። ይሄ ብዙ ጊዜ ባለትዳሮችን ነበር የምንጋብዘው።
ነገር ግን በቤተ ክርስቲያን ፕሪማሪታል ካውንስሊንግ እንደሚደረግ እናውቃለን። ብዙ መጽሐፎች ሆነው በዛ ላይ በፖይንቶች ዲስከስ እንደሚያደርጉ እናውቃለን ከመጋባታቸው በፊት። ግን ብዙ ጊዜ ሊያገባ የደረሰ ቀኑን የወሰነ ሰው ምክር ለመስማት በጣም ሬዲ አይደለም። ሀሳቡ ሁሉ ሰርጉ ላይ እንዴት እንደሚያገባ እንደዛ ላይ ነው። ስለዚህ አሄድ ኦፍ ታይም ሰርጉ ከመድረሱ በፊት እጮኛም ከማግኘታችሁ በፊት መታችሁ ብትካፈሉ ሌሎች ያለፉበትን፣ ሌሎች የተጋጋጡበትን፣ ሌሎች የወደቁበትን፣ ሌሎችን ደግሞ የረዳቸውን ነገር ቀድማችሁ ብትሰሙ ከወዲሁ እውቀት አካብታችሁ ብትገቡ በጣም በጣም ይረዳል። እና ካሁን በኋላ ለወደፊት ፕሮግራም ስናዘጋጅ ሲንግሎችንም እንጋብዛለንና ፕሊስ አቴንድ አድርጉ። ይረዳቸዋል፣ ይጠቅማቸዋል። ብዙዎቻችን በወደቅንበት መንገድ እንዳትሄዱ ያደርጋቸዋል። ሌላ እንዲህ በክፍፍል ስናደርግ ያሰብነው አይ ቲንክ በእድሜ ክልል ከ30 እስከ 50 ያሉ ሰዎች እድሜ የጋብቻ እድሜ ያላቸው ሰዎች ቢገናኙ እነሱ ምን ያደርጋሉ ብለን እንድናስብ እንችላለን። ግን በዛም እድሜ የራሱ ቻሌንጅ አለው ብለን እናስባለን። ሞር እንዲበረታቱ ይሆናል። ፕላስ ደግሞ እነኚህ ሰዎች ልጆች አሏቸውና የሚያዩት ነገር ስላለ በሚገናኙበት ጊዜ እነኚህ ሰዎች በእድሜ ባለጸጋ የሆኑ ሰዎች፣ በትዳር ባለጸጋ የሆኑ ሰዎች ሌሎቹን የሚመክሩበትን ምክር ይመካከራሉ ማለት ነው። ዜን አንድ ላይ ጄኔራል የሆነ ስብሰባ ስናዘጋጅ እዛ ላይ ለመምከር ይመጣሉ። ሪሶርስ ሴንተሮች እዛ ጋር ላይብረሪ ነገር ብናደርግ፣ ሰዎች የተማሩበትን መጽሐፍ ቢያመጡ፣ ብንለዋወጥ ኢንፎርሜሽን፣ የምንሰማቸው ፖድካስቶች ካሉ፣ የምንሰማቸው ዩቲዩቦች ካሉ፣ የምናነባቸው አርቲክሎች ካሉ ለፋሚሊ ሚኒስትሪ ብትነግሩ፣ ይሄን ሰምቼ ተጠቅሜያለሁ፣ ትዳሬ ተፈውሶበታል፣ ልጆች ማሳደግ አቅም አግኝቼበታለሁ፣ መፍትሄ አግኝቼበታለሁ የምንለውን ነገር ሪሶርሶች ወደኛ ብታመጡልን እኛ ደግሞ በዛ መሰረት ማሰራጨት እንችላለን ማለት ነው። መጨረሻ የምናገረው በዚህ ኮሚቴ ውስጥ ያለን እኛ ነን። ከኛ በተጨማሪ ሃይሚ ያለች፣ ወይዘሮ አስቴር አለች፣ የአቶ ዘነበ ባለቤት። ወጣቶች እንዲገቡ እንፈልጋለን እዚህ ግሩፕ ውስጥ። ያንግ አዳልት ስፔሻሊ ያገቡ ቢሆኑ እንመርጣለን። ብትገቡ ከኛ ጋር የእናንተ እድሜ ክልል ያሉትን ቻሌንጆች የምታውቁት ከኛ በላይ እናንተ ናችሁ። ስለዚህ እንጋብዛለን ፓስተሮችን ወይም ከኛ ውስጥ አንዳችንን ብታናግሩን በዚህ ኤሪያ ሸክማለን የምትሉ ሰዎች እንደዛ። ሌላ ያሰብነው ደግሞ ካውንስሊንግ ኮሚቴ ቢቋቋም የሚል ሀሳብ አለን። ትዳሮች በጣም ችግር ላይ ሲወድቁ ወደ ፓስተሮች ይሄዳሉ። ከዛ ለመፍታት ይሞከራል። ወይም ደግሞ ፓስተሮች ከዚህ በፊት አሳይን ያደርጓቸው አንዳንድ ሰዎች አሉና ወደ እነዛም ይኬዳል። ግን ትዳሮች በጣም እንደዚህ ትልቅ ቻሌንጅ ላይ ሳይደርሱ በፊት ትንሽ መንገዳገዶች፣ መንገጫገጮች ሲኖሩ መጥተው የሚያማክሯቸው ነገሮች ሁሉ ፓስተሮች ላይ እንዳይወድቅ በእድሜ ባለጸጋ የሆኑ የመምከር ጸጋ ያላቸው፣ የመጸለይ ጸጋ ያላቸው፣ ከኤክስፒሪየንሳቸው ሼር የማድረግ ጸጋ ያላቸው እንደዛ አይነት ሰዎች እንደ ካውንስሊንግ ልበለው ምንድነው የቤተሰብ ምክር አገልግሎት እንደዛ አይነት ከፓስተሮች ጋር ተነጋግረን እናቋቁም አስበናል። የተወሰኑ ካፕሎች ቢኖሩ እነኚህ ሰዎች ኔሰሰርሊ ትዳሩ ተንገጫግሎ ሊፈርስ ሊበጠስ ሲል ከሚመጡ ይልቅ አንዳንድ ቻሌንጆች ሲኖሩ ወደ እነኚህ ሰዎች ቢመጡ ችግሮቻቸውን ቢያዋዩ በጣም በቀላሉ ሊፈታ የሚችል ነገር ነውና እንደዛ አይነት እንደ ቤተሰብ ህብረት አማካሪ የካውንስሊንግ ስጦታ ያለው ሰው የተማረ ሰው በመካከላችን ነጽ እየተማረች ነው። ሌሎቻችን ግን የለንም። ግን ከትዳር ተሞክሮ ከእግዚአብሔር ቃል አንጻር ሁሉ ነገር በእግዚአብሔር ቃል ውስጥ ነው ተብለናልና እንደዛ አይነት ቤተሰቦች ቮለንተሪዎች ቢኖሩ ኤኒ ታይም ችግሮች ሲኖሩ ወደ ፓስተሮቹ ቢዚ ከሆኑ መሄድ የማይችል ነገር ሁሉም እነሱ ላይ እንዳይሄድ እንደዚህ አይነት ሰዎች ቢዘጋጁ ለማዘጋጀት እናስባለንና ችግር ጥያቄ ሲኖራችሁ ወደ እነኛ ሰዎች እየሄዳችሁ ምክር እንድትቀበሉ ነገሮች ከመከራቸው በፊት ባጭሩ ሶልቭ ማድረግ ይቻላል። ይሄን ነው። ሌላ አስተያየት እንድትሰጡ እንፈልጋለን። በዚህ መልክ ቢሆን ፊድባክ ከእናንተ በጣም እንፈልጋለን። ምክንያቱም እኛ የምንሰራው ቤተሰብ እንዲሰራ ስለሆነ ከእናንተ ደግሞ ፊድባክ እንፈልጋለን። ይሄን ያለው ጌታ ይባርካችሁ። ጌታ የተባረከ ይሁን። ይቆማሉ እነሱ። እግዚአብሔርን እጅግ አድርገን እናመሰግናለን። በቤተ ክርስቲያን ውስጥ አንድ የሚዘነጋ የቤተሰብ አካል ያለ ይመስለኛል። በእድሜ ባለጠጋ የሆኑ
በጣም እዚህ ሀገር በጣም ከባድ እንደሆነ አስባለሁ። እንዴት ቀኑን እንደሚያሳልፉት አላቅም። ከዚህ በፊት አባቴ እዚህ ስለኖረ ይገባኛል። እንደዚህ አይነት ሰዎች በቤተ ክርስቲያን ውስጥ ካሉ በጣም እድል ቢሰጣቸው ቢጎበኙ እና ቢረዱ እና ቢሎንጊንግነስ እንዲሰማቸው ማድረግ በጣም ከባድ ነው። በዚህ ጊዜ በዚህ እድሜ ላይ ሲሆኑ በጣም ከባድ ነውና እነሱን እንድታስቡ አደራ እላለሁ። ሁላችንም እንቆማለን። አቤልና ማይክ መጥተው እንድናመሰግን እፈልጋለሁ። በ2025 እግዚአብሔር በቤተ ክርስቲያናችን ፋሚሊን በተመለከተ ስላደረገው ነገር ለእግዚአብሔር ክብር ይሁን። አሜን። እግዚአብሔር ይባረክ። ልጆች ትዳር እንደምታዩት በጣም የሚያስደነግጥ ነገር በዚህ ዓመት የለም። በትዳር በባልና ሚስት መካከል ማለቴ ነው። እንደገናም ደግሞ ልጆች በተለያየ ስፍራ እግዚአብሔር ረድቷቸው ትምህርታቸውንም እያካሄዱ ነው ያሉት። በጣም ጥቂት ችግሮች ነው ያሉት፣ ግን የሚበልጠው የእግዚአብሔር ምሕረትና ቸርነት ነው። ክብር ለስሙ ይሁን። ስለዚህ ለእግዚአብሔር ክብር እንሰጠዋለን። በጭብጨባ በእልልታ በደንብ ይስማ ጌታ፣ ይስማ ጌታ። ክብር ለጌታ ይሁንለት። ሃሌሉያ። ቀጥለን ደግሞ ለነሱን እግዚአብሔር ይባርካቸው። አሜን። ይባርካቸው። ሃሌሉያ። እግዚአብሔር ይባርካቸው። አሁን መሄድ ትችላላችሁ። እግዚአብሔር ይባርካችሁ። ይህንን ዝማሬ ከዘመርን በኋላ ፓስተር ሳምሶን ይጸልይልናል፣ ይባርከናል። እንደዛ እናደርጋለን።